ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በተቀዳሚ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ አዳዲስ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በተለይ ከዝውውር ጉዳዮች ጋር አያይዘን በጣም ሰፋ ያሉ ርዕሰ ጉዳዮችን በዛሬ ፕሮግራማችን እያነሳን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ያላችሁን ሀሳብ አስተያየት በሙሉ ለእኛ ልታካፍሉን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ለእኛ እንድታሰፍሩልን ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የሲቲ፣ የሪያል ማድሪድን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እየዳሰሰን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ወደ ቀዳሚው መረጃችን እናምራ። ወደ ቤተሰቦቻችን የሊቨርፑል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሊቨርፑል የብራድሊ ባርኮላን እና የኤምባዬን ዝውውር በ160 ሚሊዮን ፓውንድ በጋራ የሚጨርስ ከሆነና ኮዲ ጋክፖን ለቶተናም በ70 ሚሊዮን ፓውንድ ከሸጠም ከክለቡ ካዝና የሚወጣው የሁለት ተጫዋቾች ዝውውር ማስፈጸሚያ 90 ሚሊዮን ፓውንድ ብቻ ይሆናል ብሏል። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ክለቡ በዘንድሮ ዓመት ብቻ ከ800 ሚሊዮን ፓውንድ በላይ ገቢዎችን እንዳገኘ ይፋ ተደርጓል። ስለዚህም ሌሎች ተጫዋቾች የማይመጡ ከሆነም 90 ሚሊዮን ፓውንድ ብቻ ለዝውውር ይጠቀማል እንደማለት እንደሆነ ነው እንግዲህ እየተገለጸ የሚገኘውና በዚህ ምክንያትም ጥሩ ሊሆንላቸው እንደሚችልና ባርኮላን ለማስፈረም አሁንም ገንዘቦችን አውጥተው ይህንን ተጫዋች ላይ እንቅስቃሴ ማድረግ እንዳለባቸው በተለይ ወደ ዝውውር መስኮት ወደ መጨረሻ ቀናቶች ላይ ወደ መተቃረበ ጊዜ ደግሞ ከባድ እንዳይሆንባቸው ጭምር ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ግን ሊቨርፑሎች ይህንን ተጫዋች የማስፈረም ጥሩ እድል እንዳላቸውና በቀጣይ ጥሩ እንቅስቃሴዎችን እንደሚያደርጉ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ብራድሊ ባርኮላ ባሳለፍነው የውድድር ዘመን በፓሪስ ሳን ዠርሜን በፍሬንች ሊጓን ከፍተኛ ግብ አስቆጣሪ ከሚባሉት ተጫዋቾች አንደኛው እንደሆነ ይታወቃል። እርግጥ ነው በርከት ያሉ ጨዋታዎች ላይ ተጠባባቂ ወንበር ላይ ተቀምጦ እንደጀመረ የሚታወቅ ጉዳይ ነው። ባሳለፍነው የውድድር ዘመን በተጫወቱበት ደቂቃ አቬሬጅ ነጥለን ቢሰላም ከተለያዩ ተጫዋቾችም የተሻሉ ቁጥሮችን አስመዝግበዋል። ዴዚሬ ዱዌ በተጫወተበት ደቂቃ በአማካይ በየ125 ደቂቃው ነው አንድ የጎል ተሳትፎችን የሚያደርገው ወይም ደግሞ በየ90 ደቂቃው 0.72 የጎል ተሳትፎች እንደሚያደርግ ይታወቃል። በአንጻሩ ብራድሊ ባርኮላ ግን በየ110 ደቂቃው አንድ የጎል ተሳትፎችን ያደርጋል ወይም በ90 ደቂቃ ውስጥ በአማካይ 0.82 የጎል ተሳትፎችን የሚያደርግ አይነት ተጫዋች ተደርጎ ይቆጠራልና ለሊቨርፑል በጣም ጥሩ ፊርማ ሊሆን እንደሚችል በተለይ በቋሚነት ደግሞ ሲጫወት ከዚህ የተሻሉ ቁጥሮችን ሊያስመዘግብ እንደሚችል ጭምር ነው የመረጃ ምንጮቹ የሚናገሩትና ሊቨርፑሎች እዚህ ተጫዋች ላይ ትልቅ እንቅስቃሴዎችን ማድረጋቸውን ይቀጥላሉ ተብሎ ነው የሚታሰበው። የሊቨርፑል አሰልጣኝ አንዶኒ ኢራኦላ ይናገራል። ያጋጠመን ችግር በቺካጎ ከሊድስ ዩናይትድ ጋር በተጫወትነው ጨዋታ እንደነበረው የጨዋታችንን ደረጃ በቀጣይ መጠበቅ አልቻልንም። ይህም ደግሞ በጊዜና በልምምድ ሜዳ ላይ በሚደረግ ብዙ ከባድ ስራ ብቻ ሊሻሻል የሚችል ነገር ነው ሲል ይናገራል። በሜዳ ላይ ማየት ስለምፈልገው የቡድን አጨዋወት፣ ስለ ኢንቴንሲቲ እንዲሁ ደግሞ የጨዋታ አላማና ኢነርጂ ብዙ ነገሮችን ተናግሬያለሁ ብሏል። አሁንም ብዙ ማሻሻል እንዳለብን ግልጽ ቢሆንም ቡድኑ ግን በትክክለኛው አቅጣጫ እየሄደ ነው ብዬ አምናለሁ። ወደፊት ባሉት ቀናትና ሳምንታትም የውድድር ዘመኑ ሲጀምርም እንደሚቀጥል እጠብቃለሁ ሲልም ጭምር ነው አንዶኒ ኢራኦላ የተናገረው። ኢራኦላ ከኮሞ ጋር ከሚደረጉ ሁለት ጨዋታዎች በፊትም አስተያየቱን ሰጥቷል። ይሄ ለኛ በጣም ጥሩና አስፈላጊ ፈተና ይሆናል። ለአዲሱ የፕሪሚየር ሊግ ውድድር ዘመን ዝግጅታችን ስንጨርስ ባለፈው ሳምንት ከሞናኮ ጋር ያደረግነው ጨዋታ ውጤቱ ምንም ቢሆን ለኔና ለሰራተኞቹ ግን ብዙ አዎንታዊ ነገሮችንና ብዙ ትምህርቶችን የሰጠን ነው። የመጀመሪያው አጋማሽ በተለይም የመጀመሪያዎቹ 30 ደቂቃዎች በጣም አስደስተውኛል። አሌክዛንደር ኢሳክ ጎል ማስቆጠሩና ጥሩ ቅርጽ ላይ መሆኑን ማየት ደግሞ እጅግ በጣም አስደሳች ነገር ነው። ከኳስ ጋር ሆነ ስለ ኳስም ብዙ ጥሩ ነገሮችን አይቻለሁ በዛ ጨዋታ ላይ ብለዋል። ችግሩ ግን በቺካጎ ከሊድስ ጋር እንደነበረው ያለንን የጨዋታ ደረጃ ለረጅም ጊዜ መቀጠል አለመቻላችን ነው።
ይሄ ደግሞ በጊዜና በልምምድ ሜዳ ላይ ደግሞ በሚደረጉ ነገሮች ላይ የሚሻሻል ነገር ይመስለኛል ሲልም ጭምር ይናገራል። ማካሊስተር ሰኞ ወደ ኤኤክስኤ ልምምድ ማዕከል በመመለሱ ከዓለም ዋንጫ በኋላ አሁን ላይ ሁሉም ተጫዋቾቻችን ተመልሰውልናል። ይሄ በእርግጥም ለኛ በጣም ትልቅ ጥቅም ያለው ጉዳይ ነው ብሏል። በቡድናችን ውስጥም ስላለው ጥራትና እምቅ ችሎታ በአእምሮ ምንም ጥርጣሬ የለኝም። አሁንም ያለንበት ጥራት በቀጣይነት በሜዳ ላይ ማሳየት የኛ ኃላፊነት ነው ሲልም ነው የተናገረው አሰልጣኝ አንዶኒ ኢራኦላ ስለ ሮናልዶ አሮሆም ይናገራል። በእርግጥም እንደዚህ ያለ ጥራት ያለው ልምድ ያለው ተጫዋች ወደ ቡድናችን በማምጣታችን በጣም ደስተኞች ነን። እርግጠኛ ነኝ በፍጥነት ከቡድኑ ጋር ይላመዳል፣ እንዲሁም ደግሞ ለቡድናችንም አውንታዊ ተጽዕኖችንም እንደሚያሳድር በጣም እርግጠኛ ሆኜ መናገር እችላለሁ ሲልም ነው ኢራኦላ ጨምሮ እየተናገረ የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራቸው። አንድሬ ሳንቶስ በማንቸስተር ዩናይትድ የቀድሞ ውድድር ዘመን ዝግጅት ወቅት በመሪነት መንፈሱና በሜዳ ላይ ባለው እንቅስቃሴ የማንቸስተር ዩናይትድ አመራሮችን እንዳስደመመ ነው ይፋ የተደረገው። ይህ ወጣት አማካይ ተጫዋችም ተከላካዮች ጋር በመነጋገርና ቡድኑን በማቀናጀትም ሲንቀሳቀስ በብዛት የታየ ሲሆን ይህ ደግሞ ተጫዋቹ ከእድሜው በላይ የበሰለ መሆኑን ለብዙሃኖቹ ያሳየበት ጨዋታ አድርገው በርካቶች እየቆጠሩት እንደሚገኙ ነው ይፋ የተደረገውና በጣም ጥሩ ተጫዋች እንደሆነ አስመስክሯል ብሏል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ነው ይህንን ሀሳብ የተናገረው። ማንቸስተር ዩናይትዶች በማቲያስ ደሊት የጉዳት ማገገም ሂደት እጅጉን በጣም ደስተኞች እንደሆኑ ይኸው የማንቸስተር ኢቭኒንግ ኒውስ ዘገባ ያሳያል። እንግዲህ ማንቸስተር ዩናይትዶች ተከላካዩ ከታቀደለት የጊዜ ሰሌዳ ቀድሞ እያገገመ እንደሚገኝ ነው የሚሰማቸው። ዴሊት በተቻለ ፍጥነትም ቡድኑን ተመልሶ ለመቀላቀልም ጠንክሮ እየሰራ እንደሚገኝ ነው ይፋ ያደረገው። ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን የሆነው ብሩኖ ሚጌል ፈርናንዴስ በማንቸስተር ዩናይትድ ቤት እስካሁኑ ቆይታው ምርጡ መርሃ ግብር የመጀመሪያው ጨዋታ መሆኑን ይናገራል። ከማንቸስተር ዩናይትድ ቴሌቪዥን ጣቢያ ጋር በነበረው ቆይታ በዩናይትድ የእስካሁኑ ምርጥ ጨዋታ የምለው የትኛው ነው የሚል ጥያቄ ቀርቦለት ነበር። እንግዲህ ምላሹንም ሲሰጥ በ2020 በዚህ ክለብ ቤት ለመጀመሪያ ጨዋታዬን ሳደርግ ከወልቭስ ጋር ነበር ጨዋታውን ያደረግነውና ያ ጨዋታ ሁሌም አስታውሰዋለሁ ብለዋል። ይሄ ምንጊዜም በዚህ ክለብ ቤትም ምርጡ ጨዋታዬ ነው፣ መቼም ማረሳውም፣ ከሁሉም ነገር መጀመሪያው ይቀድማል ሲልም ጭምር ነው ብሩኖ ሚጌል ፈርናንዴስ የተናገረው። ማይክል ካሪክ የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ዩናይትድ ተጨማሪ ተጫዋቾችን እንዲያስፈርምለት በግልጽ አሳይቷል። በአሁኑ ሰዓት የግራ ተከላካይ ማስፈረም ቅድሚያ የሚሰጠው ቢሆንም ሌላ አማካይ ተጫዋች ለማምጣት ግን ፍላጎት እንዳለው ነው እየተገለጸ የሚገኘው። ዩናይትድ በዚህ የዝውውር መስኮትም 3 አማካዮችን ለማስፈረም እቅድ የነበረው ሲሆን ነገር ግን ሳንቶስ እና ቲሌማንስ ከተጨመሩ በኋላ ሁለቱም ጥሩ አቋም በማሳየታቸው በሁለቱ አማካዮች ላይ ብቻ ሊቆሙ እንደሚችሉ አንዳንድ የመረጃ ምንጮች ይናገራሉ። ነገር ግን የተጫዋቾች የአካል ብቃት ሁኔታ አሁንም አሳሳቢ ነው። ሜሰን ማውንት በሊድስ እና በኤሲ ሚላን ጨዋታዎች ከቡድኑ ውጪ መሆኑ ካሪክ ሌላ አማካይ እንዲፈርምም ያለውን ፍላጎት የበለጠ ከፍ ያደርገዋል ተብሎ ይጠበቃል። በዚህ ምክንያትም ማንቸስተር ዩናይትድ ሌላ የአማካይ ስፍራ ተጫዋች ሊመለከቱ የሚችሉበት እድሉ እንዳለ ነው የመረጃ ምንጩ በትልቁ እያጋራ እንደሚገኝ ዘገባው የጠቆመው። የማንቸስተር ዩናይትድ ግብ ጠባቂ ሴኔ ላሜንስ በማንቸስተር ዩናይትድ ቁጥር 1 ማሊያን ስለመልበሱ እንዲህ ሲል ይናገራል። ስሜቱ በእውነትም በጣም ደስ ይላል። ቁጥሩን የመውሰድ እድል ተፈጠረ። እኔም ደግሞ ብዙ ላስብበት እንግዲህ ለወስደውም ወሰንኩኝ። በእንዲህ ያለ ትልቅ ደግሞ ክለብ ውስጥ ቁጥር 1 ግብ ጠባቂ መሆን እጅግ በጣም ህልም ነው፣ በተለይም ከኔ በፊት እዚህ የተጫወቱትን ግብ ጠባቂዎች ስትመለከት። ስለዚህም ይህንን ማሊያ መልበስ በጣም ደስ የሚያሳይ ነገር ነው። ነገር ግን በሜዳ ላይ ለኔ ምንም የሚቀየር ነገር የለም ሲልም ጭምር ነው ሴኒ ላሜንስ የተናገረው። አዲሱን የውድድር ዘመን በጉጉት እየጠበቅኩት ነው ብለዋል ግብ ጠባቂው ሲናገር። ከዓለም ዋንጫ በኋላ ነገሮች ሙሉ በሙሉ በጥሩ ሁኔታ አልሄዱም ነበር፣ ይህም የከፋ ስሜት ጥሎብኝ አልፏል ብለዋል። ስለዚህም በተቻለኝ ፍጥነት ተመልሼ ከቡድኑ ጋር እንደገና ጥሩ ስሜት እንዲሰማኝም ፈልጌ ነበር ብሏል። ያለፉት 2 ወይም 3 ሳምንታት ጥሩ ነበሩ። በጣም ጥሩ ስሜት ይሰማኛል። ቡድኑም ቢሆን ደግሞ በጥሩ ቁመና ላይ ነው የሚገኘው። ሁላችንም ከሃል ሲቲ ጋር የሚደረገውን ጨዋታ በጉጉት እየጠበቅነው ነው ብዬ አስባለሁ። ነገር ግን በመጀመሪያ በዚህ ሳምንት መጨረሻ ከሚላን ጋር በዛሬ በሚኖረን ጨዋታ ላይ ጥሩ ነገሮችን ለማሳየት ሞክረናል ሲልም ነው ሴኔ ላሜንስ እንዲሁ የተናገረው። በቡድኑ ውስጥ በጣም ጥሩ ግንኙነቶች ያሉን፣ የቡድኑ መንፈስ እጅግ በጣም ጥሩ ነው። ይህም ባለፈው የውድድር ዘመን በሜዳ ላይ በግልጽ የታየ ነገር ነው ብሏል። ቀደም ሲል እንደተናገርኩት የዚህ የቅድመ ውድድር ዘመን ዝግጅት ወቅትም በሜዳ ላይ ቴክኒካል ነገሮችን ጨምሮ የተወሰኑ ነገሮችን ለማስተካከል ተጨማሪ ጊዜን አግኝተናል ብሏል። ይሄ በጨዋታዎች ላይም የሚታይ ይሆናል ብዬ አስባለሁ። ስለዚህም በአሁኑ ወቅት ደግሞ ሁሉም ነገሮች ጥሩ ስሜት ደግሞ እየሰጠ ይገኛል ሲልም ጭምር ይናገራል። ሴኔ ላሜንስ ነው ይህንን ሀሳብ የተናገረው።
አርሰናልን የተመለከቱ መረጃዎችንም እናንሳ። አላማችን አምስቱንም ዋንጫዎች ማሸነፍ ነው ብለዋል ጋብሪኤል ማጋሌሽ ነው ይህን ሀሳብ የሰጠው። የአርሰናሉ ተከላካይ ጋብሪኤል ማጋሌሽ በቡድናቸው በቀጣዩ የውድድር ዓመት ትልቅ እቅድ መያዙን ነው ይፋ ያደረገው። ስለ ቻምፒየንስ ሊግ ፍጻሜ ሽንፈት የተጠየቀው ጋብሪኤል ማጋሌሽ ያን ንዴት በዚህ ዓመት እንደ ተጨማሪ መነሳሻ ያገለግለናል ሲልም ይናገራል። እያንዳንዱ ውድድርን ማሸነፍ እንፈልጋለን፣ ነገር ግን ስለሚጠብቀን ጉዞም እንረዳለን ሲል ነው ጋብሪኤል ማጋሌሽ የተናገረው። ቡድናችን ያለበት የጥራት ደረጃን እናውቃለን የሚለው ጋብሪኤል አላማችን ሁሉንም የምንሳተፍባቸውን 5 ውድድሮችን ማሸነፍ ነው ሲልም ይናገራል። አርሰናል የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫን ማሸነፍ በሚያስችለው ደረጃ ላይ መሆኑን ነው ጋብሪኤል ማጋሌሽ የሚናገረው። ጥሩ ደረጃ ላይ ነን፣ ነገር ግን ጠንክረን መስራት አለብን። ሊጉንና ቻምፒየንስ ሊጉን ማሸነፍ ፈታኝ እንደሆነ እናውቃለን፣ ነገር ግን ባለን አቅም እንተማመናለን ሲልም ነው ይህ ተጫዋች የተከላካይ ስፍራው የአርሰናል ብራዚላዊው ተጫዋች የሆነው ጋብሪኤል ማጋሌሽ የተናገረው። አርሰናል ባለፉት ጥቂት ጊዜያት ውስጥ ስለ ጃሬል ኳንሳ ዝውውር ከባየር ሌቨርኩዘን ጋር ይፋዊ ንግግሮችን ማድረጉን የመረጃ ምንጩ ፋብሪዚዮ ሮማኖ ይፋ አድርጓል። ሌቨርኩዘን ግን የአርሰናልን የመጀመሪያ ጥያቄ ውድቅ እንዳደረጉት ነው የተረጋገጠው። አርሰናል እንደገና ተመልሶ መጥቶ ሌላ ጥያቄ ይዞ ይመጣ እንደሆነ ወደፊት እንደሚታይ ፋብሪዚዮ ሮማኖ ይፋ አድርጓል። ነገር ግን የመጀመሪያው የአርሰናል ጥያቄ ውድቅ እንደተደረገም ተገልጿል። ዩሪያን ቲምበር የጉዳት ሁኔታውን በተመለከተ መረጃዎች እየወጡ ነው። አሁን ያለበት ሁኔታ ከተከታታይ የብሽሽት ጉዳት እያገገመ እንደሚገኝ ነው የተገለጸው። ነገር ግን ሜዳ ላይ ገብቶ የግል ልምምዶችንና የክብደት መጠኖችንም ከመጨመር ስራ ጋር እየሰራ ነው ተብሏል። ወደ ቡድን ልምምድ የሚመለስበት ጊዜ በሚቀጥለው ሳምንት አካባቢ ከቡድኑ ጋር ሙሉ ልምምድ እንደሚጀምር ነው የሚጠበቀው። ሚኬል አርቴታ ረጅም ጊዜ የወሰደ ጉዳት በመሆኑ እያንዳንዱ የሚወሰደው እርምጃ ትክክለኛ መሆኑን ማረጋገጥ ይፈልጋል በማለት ነው የተነገረው። ተጫዋቹ ሙሉ በሙሉ አገግሞ ወደ ሜዳ እስኪመለስ ድረስም አርሰናል በጥንቃቄና ያለምንም ጫና ደግሞ እያዘጋጀው እንደሚገኝ ጭምር ይፋ ተደርጓል። ቪክተር ኦሰሜን ስለ ዝውውር ይናገራል። በስራዬ ላይ ብቻም ነው ትኩረትም ማድረገው። እነዚህ ነገሮች በዝውውር መስኮቱ ወቅትም ይፈጠራሉ፣ ከዛ በኋላም ደግሞ ምን እንደሚሆን አላውቅም ብሏል። አሁን እዚህ ሆኜ በስራዬ ላይ ትኩረት በማድረግ ላይ እገኛለሁ። ጊዜው ሲደርስ ደግሞ በኋላ ላይ ስለሚመጣው የምናስብ ይሆናል ሲልም ነው ቪክተር ኦሰሜን ስለ ዝውውር ጉዳዮች ሀሳቡን የተናገረው። ሴስ ፋብሬጋስ ሀሳቡን ሰጥቷል። ሲናገርም ሴስ ፋብሬጋስ በአርሰናል ቤት በታዳጊነት እድሜው መቀላቀሉን ተከትሎ ስላደረሰበት መልካም ተጽዕኖም ይናገራል። ብቻዬን ባለመሆኔ በጣም እድለኛ ነበርኩኝ ብሏል። ሲናገር ሁልጊዜም እናገራለሁ፣ ምክንያቱም የ18 ዓመቱ ፊሊፕ ሴንድሮስ እንዲሁ ደግሞ ጌል ክሊሺ እንዲሁ ደግሞ ላርሰን ከዛ ውጭ ደግሞ ዮሃን ዡሩ ከኔ ጋር ነበሩ። እኔ በቡድን ውስጥ ከነበሩት 3 ወይም 4 ወጣት ተጫዋቾች አንደኛው ነበርኩኝ። ሌሎቹ ግን እነማን እንደነበሩ ታስታውሳላችሁ። እነሱ እውነተኛ ሻምፒዮኖች ነበሩ። በዚህ አካባቢ ውስጥም እኔን ያበረታቱኝ ነበር። እንደተናገር ነው በጣም በፍጥነት ሙሉ ሰውም እንደሆነ አድርገውኛል። እኔን ያነጹበት መንገድ በጣም እድለኛ አድርጎኛል። ለዚህም ሁሉ ምስጋና የሚገባቸው እነሱ ናቸው። ስለዚህ ለእኔ በሻምፒዮኖቹ በጥሩ ተጫዋችነትም በተከበብኩኝ እንዲህ ያለ አካባቢ ውስጥም በማደጌ በጣም ትልቅ ክብር ይሰማኛል ሲልም ጭምር ነው ሴስ ፋብሬጋስ በአርሰናል የነበረውን የተጫዋችነት ጊዜን አስታውሶ የተናገረው። ጋብሪኤል ማርቲኔሊ በሚያገኘው ከፍተኛ ደሞዝ አማካኝነት ወደ ጣሊያን ክለቦች የማምራት በተለይ ሮማ የጃምፔሮ ጋስፔሬኒ ቡድን ይህንን ተጫዋች ለማስፈረም ፍላጎቶች እንደነበራቸው በተደጋጋሚ ጊዜ ይገለጻልና አሁን ላይ ግን ወደ ጣሊያን የማምራቱ ነገር እጅግ በጣም አጠራጣሪ እንደሆነ ይፋ ተደርጓል። በተለይ ይህ ተጫዋች በሚያገኘው ደሞዝ ምክንያትም አሁን ላይ አስጊ እንደሆነ ሌሎች ክለቦች ይህንን ተጫዋች ለማስፈረም እየተነገረ ይገኛልና በቀጣይ ወደ የትኛው ክለብ ያመራል የሚለው ጉዳይ የሚጠበቅ ነው። የቱርኩን ክለብ እንግዲህ ጋላታሳራይም ጥያቄን ውድቅ እንዳደረገ የምናስታውሰው ጉዳይ ነው። ቸልሲን የተመለከቱ መረጃዎችን እንንገራቸው። ኤንዞ ፈርናንዴዝ እና የወደፊት እጣ ፈንታው በቅርቡ ይወሰናል ተብሎ እንደሚጠበቅ ነው ጌስተን ኤዱል መረጃውን ያጋራው። ቸልሲ የመጨረሻ ቀነ ገደብ አስቀምጦ ነበር፣ ነገር ግን አሁንም በድርድር ላይ እንደሚገኙ ተገልጿል። ለኤንዞ ቻምፒየንስ ሊግ መጫወት በጣም መሰረታዊና አስፈላጊው ነገር ተደርጎ ነው የሚቆጠረው። ስለዚህም ኤንዞ ከሲቲ ጋር በግል ውሎች ላይ ያለው ድርድር እየተሻሻለ እየሄደ ነው። እናም ሲቲ ለሱ ደግሞ እጅግ በጣም ትልቅ ገንዘቦችን ለማውጣትም ፈቃደኛ ናቸው። የሮድሪ ወደ ባርሴሎና መሄድም ከዚህ ዝውውር ፈጽሞ እንደማይያዝ ነው እየተገለጸ የሚገኘው። ስለዚህ በቀጣይ አሁንም ቢሆን ቸልሲዎችን ለመጠየቅና ማንቸስተር ሲቲ ተጫዋቹን ለማስፈረም አሁንም ጥረቱን የሚያደርግበት ጊዜ እንዳለው ይሰማቸዋል። ምንም እንኳን ቸልሲ ቀነ ገደቡ የመጨረሻ ነው ብለው ቢያስቀምጡም ነገር ግን አሁንም የሚቀሩ ነገሮች እንዳሉና አሁንም መጠየቅ እንደሚችሉ ጭምር ነው እየተሰማቸው የሚገኘው በማንቸስተር ሲቲ በኩል።
ሊያም ዴላፕ ሰሞኑን ከአንዳንድ ክለቦች ጋር ስሙ እየተነሳ እንደሆነ ይታወቃልና በተለይ ከወደ ጣሊያን የሴስ ፋብሬጋሱ ቡድን ኮሞ ይህንን ተጫዋች ለማስፈረም ፍላጎቶችን ማሳየቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን ሊያም ዴላፕ ኮሞን መቀላቀል እንደማይፈልግ በይፋ ተናግሯል። እናም በፕሪሚየር ሊጉ መቆየትን ነው የሚፈልገው። ቼልሲን እሱን የሚፈልግ ክለብ 40 ሚሊዮን ፓውንድ ማቅረብ እንዳለበትም ተናግረዋል። እንግዲህ በቼልሲ ጥሩ የሚባል የመጀመሪያ ውድድር ዓመትን ማሳለፍ አልቻለም። በተለያዩ ምክንያቶችም ጥሩ ጊዜያቶችን አላሳለፈም። በፕሪሚየር ሊጉም አንድ ጎል ብቻ ማስቆጠሩን እናስታውሳለን። በዘንድሮ የክረምት የተጫዋቾች የዝውውር መስኮት ደግሞ ቼልሲ በማጥቃት መስመሩ ላይ ጥሩ ለውጦችን ለሚያመጡ ተጫዋቾችን ማስፈረሙ ይታወሳል እና በዚህ ምክንያት ሊያም ዴላፕ በዚህ ክለብ የመቆየቱ ነገር እጅግ በጣም አጠራጣሪ አድርጎታል። በዚህ መሰረትም ሊያም ዴላፕ ከኮሞ የቀረበለትን ጥያቄ ውድቅ አድርጓል። ነገር ግን በእንግሊዝ ፕሪምየር ሊግ በሚገኙ ክለቦች ላይ ፍላጎቶች የሚመጡ ከሆነ እነሱን ለመቀበል ዝግጁ ሊሆን እንደሚችል ነው አሌክስ ክሩክ መረጃውን ያጋራው። ሞርጋን ሮጀርስ ይናገራል። በሱ ቦታ ላይ ካሉት በዓለም ላይ ካሉት ምርጥ ተጫዋቾች መካከል አንደኛው ነህ ወይ የሚል ጥያቄ ቀርቦለት ነበር። ያን ማለት አልችልም ሲልም የተናገረው ምናልባት ላልሆን እችላለሁ፣ በራስ መተማመኑ አለኝ፣ ነገር ግን መግፋቴን መቀጠል ነው የምፈልገው። ማሳካት የምችለውና ማድረግ የምችለውን ሁሉ ማድረግ እፈልጋለሁ፣ ለዛም ዝግጁ ነኝ ሲል ሞርጋን ሮጀርስ ሀሳቡን ሰጥቷል። ሮጀርስ ይቀጥልና ዣኦ ፔድሮ አሁን ላይ በምርጥ ብቃቱ ጫፍ ላይ ነው የሚገኘው። አሁን እየተጫወተበት ያለው ልምድና መንገድ ባለፈው ሲዝን የነበረውን እስከ ቅድመ ውድድር ዘመን ያሳየውን አቋምም በጣም አስደናቂ እንደሆነ አውቃለሁ። ስለዚህም ይህንን ነገር ደግሞ ማየት በእውነተኛነት በጣም የሚያጓጓ ነው ብዬ አስባለሁ። ስለዚህም ጥሩ ነገሮችን መስራት እንችላለን ከሱ ጋርም ሆነን ሲልም ጭምር የተናገረው ሞርጋን ሮጀርስ ለዣኦ ፔድሮም ሀሳቡን ሲናገር ባርሴሎና እና ሪያል ማድሪድ የስፓኒሽ ላሊጋ የመጀመሪያ ሳምንት ጨዋታቸውን መቼ ነው የሚያደርጉት የሚሉ ጥያቄዎች በትልቁ እየተነሱ ነው። የስፓኒሽ ላሊጋ የ2026-27 የውድድር ዘመን በዚህ ሳምንት በሚደረጉ 6 ጨዋታዎች ጅማሮን እንደሚያደርግ ይታወቃል። ይሁን እንጂ ታላላቆቹ ባርሴሎና እና ሪያል ማድሪድ ግን በዚህ ሳምንት ጨዋታቸውን አያደርጉም የሚል መረጃ ይፋ ተደርጓል። ሊጉ ዛሬ ምሽት 2 ሰዓት ከ30 ሲል ነው የሚጀምረው። ዲፖርቲቮ አላቬስ እና ሄታፌ በሚያደርጉት ጨዋታ መርሃ ግብሩ ጅማሩን ያደርጋል። ላሊጋውና የስፔን ተጫዋቾች ማህበር ባደረጉት ስምምነት የመጀመሪያ 4 ጨዋታዎች እንደተራዘሙ ይፋ ተደርጓል። ይሄ የሆነው በዓለም ዋንጫ ፍጻሜና የደረጃ ጨዋታ ላይ የተሳተፉ የባርሴሎናና የሪያል ማድሪድ ተጫዋቾች በቂ ረፍት እንዲያገኙ መሆኑ ተነግሯል። የወቅቱ የላሊጋው አሸናፊ ባርሴሎና ከ8 ቀናት በኋላ ከኤልቼ ጋር የሚደረገው ጨዋታን ያደርጋል ተብሏል። የዦዜ ሞሪኒዮ ሪያል ማድሪድ በበኩሉ ከ7 ቀናት በኋላ ከኤስፓኞል ጋር ነው ውድድሩን ማድረግ እንደሚጀምር ይፋ የተደረገው። አትሌቲኮ ማድሪድ በተመሳሳይ ተጫዋቾቹ በፍጻሜው የተካፈሉ በመሆናቸው በተለይ በርከት ያሉ የአርጀንቲና ብሔራዊ ቡድን ተጫዋቾች በዚህ ስብስብ ውስጥ መኖራቸውን ተከትሎ ጨዋታው እንደተራዘመለት ጭምር የሚያሳዩ መረጃዎች ሲወጡ እንደነበር የምናስታውሰው ጉዳይ ነው። በፍጻሜው የተካፈሉ በመሆኑ ጨዋታው ተራዝሞለት ነበር። ይሁን እንጂ ካናዳዊው አርቲስት አቤል ተስፋዬም በስቴዲየሙ ኮንሰርት ስለሚያዘጋጅ የመጀመሪያው ጨዋታውን ሮብ እንደሚያደርግ ነው ይፋ የተደረገው። በተጨማሪም የሪያል ቤቲስ እና ቫሌንሲያ ተጫዋቾች እንዲያርፉ በማድረግም በዚህ ሳምንት በመጀመሪያው ሳምንት ጨዋታዎች አይደረጉም። የሴልታ ቪጎና ኦሳሱና ጨዋታ ሜዳው ዝግጁ ባለመሆኑ ምክንያት ጨዋታዎችን እንደማያደርጉ ነው ይፋ እየተደረገ የሚገኘው። በቀጣይ ሳምንት ጨዋታቸውን ያደርጋሉ ተብሎ እንደሚጠበቅ ይፋ ተደርጓል። ፓሪስ ሰን ዠርሜን ፌራን ቶሬስን ማስፈረሙን ይፋ አድርጓል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የዓለም ሻምፒዮኑ ፌራን ቶሬስን ከባርሴሎና ማስፈረማቸውን ይፋ አድርገዋል። ፓሪስ ሰን ዠርሜን ተጫዋቹን በ50 ሚሊዮን ዩሮ የዝውውር ሂሳብም ማስፈረማቸው ነው ይፋ የተደረገው። የ26 ዓመቱ አጥቂ ፌራን ቶሬስ በፓሪስ ሰን ዠርሜን ቤት እስከ 2031 ድረስም የሚያቆየውን የ5 ዓመት ኮንትራትም መፈረሙ ይፋ ተደርጓል። ፌራን ቶሬስ በፓሪስ ሰን ዠርሜን ቤት ጎንካሎ ራሞስ ሲለብስ የነበረውን የ9 ቁጥር ማሊያን ጭምር እንደሚለብስ ነው የተነገረው። በተለይ ተጫዋች በባርሴሎና ኮንትራት ለማራዘም ፍላጎት እንደነበራቸው የሚያሳዩ ነገሮች ነበሩ። ነገር ግን ባርሴሎና ሳያስበው ከማንቸስተር ሲቲ ባስፈረመበት ጊዜ ይህንን ተጫዋች አንድ ያልተጠበቀ አንቀጽን አካቶ ነበር። ይህንን ተጫዋች ከማንቸስተር ሲቲ ሲያስፈርሙት የኮንትራቱን የሚያራዝም ከሆነ 8 ሚሊዮን ዩሮ መጨመር እንዳለባቸው ወይም ደግሞ ለማንቸስተር ሲቲ መክፈል እንዳለባቸው የሚያሳይ አንቀጽ መካተቱን ተከትሎ ነው ተጫዋቹን ለመሸጥ የተገደዱት። በዚህ መሰረትም ለፓሪስ ሰን ዠርሜን በ50 ሚሊዮን ዩሮ እንደሸጡለት ነው ይፋ የተደረገው።
ክሪስቲያን ሮሜሮ አትሌቲኮ ማድሪድን ተቀላቅሏል። አርጀንቲናዊው የቶትናም ተከላካይ ክሪስቲያን ሮሜሮ በይፋም አትሌቲኮ ማድሪድን መቀላቀል ችሏል። አትሌቲኮ ማድሪድ ተጫዋቹን በ40 ሚሊዮን ዩሮ ሂሳብም በ6 ዓመታት ኮንትራት አስፈርመዋል። የሰሜን ለንደኑ ክለብ ቶትናም ከተጫዋቹ የወደፊት ሽያጭም 15 በመቶ ድርሻ ያገኛሉ ተብሏል። የ28 ዓመቱ ክሪስቲያን ሮሜሮ ቶትናም ከ17 ዓመታት በኋላ ዋንጫ ሲያሳካም የቡድኑ ቁልፍ ተጫዋች መሆኑን በተከታታይም ማሳየቱ የሚታወስ ነው። በጉዳት ተጋላጭነቱ በደጋፊዎች ሲተች የሚስተዋለው ክሪስቲያን ሮሜሮ በሌላ በኩል በ5 ዓመታት ውስጥም 6 ቀይ ካርዶችን መመልከቱም የሚታወስ ነው። ጥሩ ተከላካይ እንደሆነ ቢታወቅም ነገር ግን አንዳንድ ባህሪያቱና እንዲሁ ደግሞ ተደጋጋሚ ጊዜ ጉዳቱ ለቶተናም አስቸጋሪ እንደነበረ የሚታወስ ጉዳይ ነው። አሁን ላይ በሮቤርቶ ዲ ዘርቢ ስር በቀጣይ የውድድር ዓመት የሚኪ ቫን ደቬንን እና የዣን ፖል ቫን ሄክን ጥምረት በቶተናም ቤት እንመለከታለን ተብሎ ነው የሚጠበቀው። ማርከስ ራሽፎርድ እና እሱን ያገለለው አሰልጣኝ ዳግም ግጥምጥሞሽን እንንገራቸው። ነገር ኳስ ሁሌም አስገራሚና ያልተጠበቁ አጋጣሚዎችን በማስተናገድ የሚታወቅ ነው። በዛሬው ዕለት በፖላንድ ሮክላው ከተማ በተካሄደው የወዳጅነት ጨዋታ የማንቸስተር ዩናይትድ ከፍተኛ ተከፋይ አጥቂያቸው ማርከስ ራሽፎርድ እና የቀድሞ አሰልጣኛቸው ሩበን አሞሪምን የሚያገናኝ ታላቅ የታሪክ ምዕራፍ እንግዲህ ተጽፏል። ባለፈው የውድድር ዘመን መጀመሪያ ለአሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ በነበራቸው ቆይታ ራሽፎርድን ከዋናው ቡድን ለይተው እንግዲህ በጣም ከባድ ስኳድ በመባልም በሚታወቀው ገለልተኛ የልምምድ ስብስብ ላይ እንዲሰለጥን አስገድደውት እንደነበር የሚታወስ ነው። ይህንን ተከትሎ ተጫዋቹ ሙሉ የውድድር ዘመኑን በውሰት በባርሴሎና ለማሳለፍም እንዲሁ ተገዷል። በወቅቱ የነበረውን ሁኔታ የ28 ዓመቱ እንግሊዛዊው አጥቂ በዩናይትድ ቤት ያለው ቆይታ ፈጽሞ ያበቃ የሚመስል ነበር። ቡድኑም ይለብሰው የነበረውን 10 ቁጥር ማሊያን ለአዲሱ ፈራሚ ማቴዎስ ኩኛህም ጭምር አሳልፎ መስጠቱ የሚታወስ ነው። ይህንን ግምትም አጠናክሮት ነበር። ነገር ግን ከ12 ወራት በኋላ የሁኔታዎች መለዋወጥ ማንንም የሚያስገርም ሆኗል። እንግዲህ ዛሬ ላይ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ለቀው የጣሊያኑ ክለብ ኤሲ ሚላንን በዋና አሰልጣኝነት እያሰለጠኑ ነው የሚገኙት። በአንጻሩ በብዙዎች ዘንድ የኦልትራፎርድ ቆይታው አብቅቶለታል የተባለው ማርከስ ራሽፎርድ በአዲሱ አሰልጣኝ ማይክል ካሪክ የሚመራውን የልጅነት ክለቡን ማሊያ ለብሶ ደግሞ ዳግም ለመጫወት በቅቷል። የበለጠ ትኩረት ሳብ የሚያደርገው ደግሞ ማንቸስተር ዩናይትድ አዲሱን የፕሪሚየር ሊግ የውድድር ዘመን ነሐሴ 16 ቀን ከአዲስ አዳጊው ሃል ሲቲ ጋር በመጫወት ከመጀመሩ በፊት የሚደረገው የመጨረሻ የቅድመ ውድድር ዘመን የወዳጅነት ጨዋታን ዛሬ ከሩበን አሞሪሙ ከኤሲ ሚላን ጋር ማድረጉ ነው። የሁለቱ አካላት ዳግም መገናኘት ለወዳጅነት ጨዋታው የተለየ የውጥረት ስሜትና የግለት ስሜትንም ይሰጠዋል ተብሎ ተጠብቆ ነበር። ራሽፎርድ በዩናይትድ አዲስ ምዕራፍ ለመጀመር ላለው ፍላጎትም ትልቅ ማረጋገጫ እንደሆነለት ጭምር ነው የተነገረው። በአጠቃላይ ጨዋታው እንግዲህ ዛሬ እየተደረገ ይገኛል። እኛ ስቱዲዮ ባለንበት ሰዓት ይህ ጨዋታ እየተደረገ የሚገኝ መርሃ ግብር ነው። በቀጣይ ከጨዋታው ውጤት ጋር አያይዘን እንዲሁ ሌሎች ርዕሰ ጉዳዮችን አካፍለን ደግሞ በነገው ፕሮግራማችን ላይ ስለ ውጤቶቹ በስፋት የምናነሳ ነው የሚሆነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለቆያችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።